ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። ኤርትራ የጠቅላይ ሚኒስትር አብይ ንግግር የጦርነት አጀንዳን ምክንያታዊ ለማድረግ የቀረበ ነው አለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያደረጉት ንግግር የኢትዮጵያ መንግስት በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው ሲሉ ተቹ። የኤርትራ መንግስት ቃል አቀባዩ ማክሰኞ ጥር 26 2018 ዓ.ም በኤክስ ገጻቸው ባሰፈሩት ጽሑፍ የኢትዮጵያ መንግስት በትግራይ ጦርነት ወቅትና ከጦርነቱ ረዥም ጊዜ በኋላ ለኤርትራ ሰራዊት የክብር ሜዳሊያ ሲሰጥ ነበር ብለዋል። የማነ ይህንን ያሉት ጠቅላይ ሚኒስትር አብይ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ማብራሪያ በትግራይ ጦርነት ወቅት የኤርትራ ወታደሮች የጅምላ ግድያን ጨምሮ የተለያዩ ግፎችን ፈጽመዋል በሚል ከወነጀሉ በኋላ ነው። የኤርትራና የኢትዮጵያ ግንኙነት መሻከርን የጠቀሱት ጠቅላይ ሚኒስትር አብይ በሁለቱ ሀገራት መካከል ግንኙነት ውስጥ ችግር የተፈጠረው መንግስታቸው በቀይ ባህር ላይ የባህር በር የማግኘት ጥያቄን በማንሳቱ እንዳልሆነ ተናግረዋል። በትግራይ ውጊያ ሲጀመር በመጀመሪያው ዙር ውጊያ ሽሬን ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ግለሰቦችን ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል፣ አልተናገርንም እንጂ ሲሉ በሁለቱ መንግስታት መካከል ጸብ የጀመረው ከትግራይ ጦርነት ጋር በተያያዘ መሆኑ ገልጸዋል። በተጨማሪም የኤርትራ ወታደሮች አክሱም ውስጥ ወጣቶችን በጅምላ መረሸናቸውን እንዲሁም አድዋና አዲግራት ከተሞች ውስጥ ፋብሪካዎችን እንዳወደሙና እንደዘረፉ ለምክር ቤቱ አባላት ተናግረዋል። እነዚህን ድርጊቶች ለማስቆም ወደ ኤርትራ በርካታ መልእክተኞችን መላካቸውንም አክለዋል። ይህ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ህወሓት ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው ጸቡ የመጨረሻ ጫፍ የደረሰው ብለዋል። ከዚህ ኃይል ጋር ሆኖ ነው እንግዲህ አንዳንድ የህወሓት ሰዎች ኢትዮጵያን ለማፍረስ እንስራ ያሉት ሲሉም ከሰዋል። ለዚህ የጠቅላይ ሚኒስትሩ ንግግር በኋላ በኤክስ ገጻቸው ምላሽ የሰጡት የኤርትራ መንግስት ቃል አቀባይ አቶ የማነ የብልጽግና ፓርቲ አስቀያሚ መለያ የሆነው ማጭበርበርና አታላይነት ዛሬ በህዝብ ተወካዮች ምክር ቤት ስብሰባ ላይ ታይቷል ብለዋል። የብልጽግና ፓርቲ መሪና ከፍተኛ ወታደራዊ አዛዦቹ በትግራይ ጦርነት እየተካሄደ በነበረበት ወቅትና ጦርነቱ ከቆመ በኋላ ለረዥም ጊዜ ለኤርትራ ሰራዊት ከፍተኛ ውዳሴ ሲያቀርቡ ነበር ብለዋል። የኢትዮጵያ መንግስት አመራርና ወታደራዊ አዛዦች ጥልቅ ምስጋናቸውን ለመግለጽ በአገር ደረጃ ሜዳሊያዎችን ሲያበረከቱ እንደነበር በህዝብ የሚታወቅ መሆኑ ይታወሳል ሲሉም በኤክስ ገጻቸው ጽፈዋል። ጠቅላይ ሚኒስትሩ በፓርላማ ባደረጉት ንግግር የዘረዘሯቸውን ጉዳዮች ርካሽና ወራዳ ውሸት ሲሉም አጣጥለዋል። በኤርትራ ላይ የቀረበው ክስ የኢትዮጵያ መንግስት ሉዓላዊ የባህር በር ማግኘት በሚል ሽፋን በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ለመሸፈንና ምክንያታዊ ለማስመሰል በድፍረት የተቀረጸ ነው ሲሉም ወቅሰዋል። የማነ አስከትለው ጠቅላይ ሚኒስትር አብይ በፓርላማ ንግግራቸው ያነሱትን እስራኤል ከሶሪያ በወረራ የያዘቻቸውን የጎላን ከፍታዎች ጉዳይ ጠቅሰዋል። አብይ በማብራሪያቸው ስለ መንግስታቸው የቀይ ባህር ጥያቄን እንደ የብሔራዊ አጀንዳ እንደሚገነዘቡ ተናግረዋል። እስራኤል የጎላን ተራራን የያዘችው ለብሔራዊ ደህንነቴ ለህልውና ችግር ያጋጥመኛል ብላ ስላመነች ነው ያሉት አብይ አክለውም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም ሲሉ ተደምጠዋል። ኢትዮጵያ በቀይ ባህር ላይ የባህር በር ለማግኘት የምትፈልገው በቢዝነስ ህግ እንደሆነ ተናግረዋል። በባህር በር ምትክ የታላቁ የኢትዮጵያ ህዳሴ ግድብ ወይም የኢትዮጵያን አየር መንገድ ድርሻ ሊቀርብ እንደሚችልም ጠቁመዋል። ይህ ካልሆነም በሊዝ ወይም በመሬት ልውውጥ ሊከናወን እንደሚችልም አስረድተዋል። የኢትዮጵያ ህዝብ እያለ ያለው በስምምነት በገበያ ህግ ሳንጠፋፋ አብረን ለማደግ በድርድር እንፍታው እያለ ነው ሲሉም የመንግስታቸውን አቋም ገልጸዋል። ጠቅላይ ሚኒስትሩ በንግግራቸው ኢትዮጵያ አሰብ ላይ ወደብ፣ አየር ማረፊያ፣ መንገድ፣ ነዳጅ ማጣሪያ መገንባቷን አስታውሰዋል። ለእኛ የሚገባንን በሆነ ምክንያት ዛሬ መከልከል ቢታሰብ በቀጣይነት ማስቀረት ስለማይቻል ወደማይፈለግ ነገር ሳይገባ በሰላምና በድርድር መጨረስ ተገቢ ነው ብዬ አምናለሁ ብለዋል። አብይ የጠቀሱትን የጎላን ከፍታዎች ምሳሌ ያነሱት የኤርትራው የማስታወቂያ ሚኒስትር ይህ ጉዳይ መነሳቱ የኢትዮጵያ መንግስት አስመራ ላይ ሊከፍት ያቀደውን ግዴለሽና ህገወጥ የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ እንደሆነ ጽፈዋል። እንዲያውም የብልጽግና ፓርቲ መሪ በኤርትራ ላይ የያዘውን ግዴለሽና ህገወጥ የጦርነት አጀንዳ ምክንያታዊ ለማድረግ በሚል በዚሁ ንግግሩ ላይ የጎላን ከፍታዎች ምሳሌን ሲያነሳ ጨዋታውን ራሱ አጋልጦታል ብለዋል።
ከፕሪቶሪያ ስምምነት በፈረሙ ወዲህ ግንኙነታቸው እየሻከረ የመጣው ኢትዮጵያና ኤርትራ አንዳቸው ሌላኛቸውን ሲወነጅሉ ቆይተዋል። ከሳምንት በፊት የፌዴራል ፖሊስ የኤርትራ መንግስት በአማራ ክልል ለሚንቀሳቀሱት የፋኖ ኃይሎች ልኳቸዋል ያለውን የጦር መሳሪያዎች በቁጥጥር ስር ማዋሉን አስታውቋል። ኤርትራ ግን ይህንን ውንጀላ ውድቅ አድርጋለች። የጋሞ ዞን በትምህርት ሚኒስቴር የተዘጋጁ የታሪክ መጻሕፍት የውሸት ታሪኮችን አካተዋል ሲል ከሰሰ። በደቡብ ኢትዮጵያ ክልል ስር የሚገኘው ጋሞ ዞን በትምህርት ሚኒስቴር የተዘጋጁ የዞኑ ትምህርት ቢሮ የግል የፖለቲካ ፍላጎታቸውን በመጽሐፍ መልክ ያሳተሙ ሲል የገለጻቸው አዘጋጆችና አርታዮች በሕግ እንዲጠየቁ አሳስቧል። የጋሞ ዞን ትምህርት መምሪያ የውሸት ታሪኮችን ይዘዋል ያላቸው የ9ኛና የ11ኛ ክፍል የታሪክ መጽሐፍት አንዳንድ ክፍሎች ለተማሪዎች እንዳይሰጡ ትዕዛዝ ያስተላለፈው ባለፈው ሳምንት ሐሙስ ጥር 21 በጻፈው ደብዳቤ ነው። የትምህርት መመሪያ ኃላፊው ዶክተር አዲሱ አዳሙ ይህንን ትዕዛዝ የያዘው ደብዳቤ በዞኑ ስር ለሚገኙት 14 የወረዳና 7 የከተማ ትምህርት ጽሕፈት ቤቶች መጻፉን ለቢቢሲ አረጋግጠዋል። ይህን ቅሬታ ለክልሉ ትምህርት ቢሮ መቅረቡንም የተናገሩት ዶክተር አዲሱ ከክልል ጋር ግንኙነት እየፈጠርን ያለነው ክልሉ የማስተካከያ እርምጃ ይወስዳል ብለን እንጠብቃለን ብለዋል። ለደቡብ ኢትዮጵያ ክልል ትምህርት ቢሮ ግልባጭ የተደረገው የዶክተር አዲሱ ደብዳቤ እንደሚያመለክተው ቅሬታ የተነሳባቸው መጻሕፍት በአውሮፓውያኑ 2023 በትምህርት ሚኒስቴር የታተሙ ናቸው። የዞን ትምህርት መምሪያ ኃላፊው በእነዚህ መጻሕፍት ውስጥ የጋሞ ብሔር አንድነት ላይ አደጋ የሚጥሉ የሚከተሉት የውሸት ታሪኮች ተቀነባብረዋል ሲሉ በደብዳቤያቸው ጽፈዋል። ደብዳቤው በቀዳሚነት ያስቀመጠው በ9ኛና 11ኛ ክፍል የታሪክ መጻሕፍት የኦሞቲክ ቋንቋ ተናጋሪ ሕዝቦች በሚል ምሳሌ ሲጠቅስ ጋሞና ዶርዜ ማለቱ ነው። ዶርዜ የጋሞ አንዱ ደሬ ወይም ማህበረሰብ ሲሆን ቋንቋውም የጋሞኛ አንዱ ዘዬ እንደሆነ ደብዳቤው ያስረዳል። የዞኑ ትምህርት መምሪያ ከይዘት ውስጥ ዶርዜ የሚለውን በማውጣት ትምህርት እንዲሰጥ በስሩ ላሉት መዋቅሮች ትዕዛዝ አስተላልፏል። ተመሳሳይ ማስተካከያ እንዲደረግ የታዘዘበት ሌላኛው ጉዳይም በ11ኛ ክፍል የታሪክ መጽሐፍ ላይ ተካቷል የተባለ ነው። የጋሞ ዞን ትምህርት መመሪያ ቅሬታ ያነሳበትን አንድ የመጽሐፍትን አንቀጽ በደብዳቤው ላይ አስፍሯል። በእንግሊዝኛ የተጻፈው ይህ ክፍል የኦሞቲክ ህዝብን የሚዘረዝር ነው። ዶርዜ፣ ወላይታ፣ የም፣ ከፋ፣ ዲዚ፣ ቤንች እና ሌሎች በዚህ ክፍል ላይ ተዘርዝረዋል። በዚህ ዝርዝር ውስጥ ዶርዜ ተብሎ መጠቀሱን የትምህርት መመሪያው ተቃውሟል። የተከበረውን የጋሞን ብሔር ሆን ብሎ በመተው ዶርዜ በማለት ከፋፋይና የውሸት ታሪክ ለመትከል የተጣለ እንጂ የትምህርት ይዘት አይደለም ሲል በጠንካራ ቃላት ትችቱን ሰንዝሯል። ዶርዜ የጋሞ አንዱ ደሬ መሆኑን በድጋሚ አጽንኦት የሰጠበት የትምህርት መመሪያው ትምህርት ቤቶች ዶርዜ የሚለው በማውጣት በምትኩ ጋሞ የሚለውን በማስገባት እንዲያስተምሩ አዟል። ዘገባው የቢቢሲ ነው።